እንዳልሽናል። አይ እንግዲህ ቆይ አንተ ማን ነህ? ሚራ ሮቤል ነኝ። ሆስፒታል ነው ያለሁት። ምን? ሮቤል ማለት ሮቤል ስትል ሮቤል ቆይ ሮቤል ማለት ሄሎ ቆይ እኔ አልገባኝም። ምንድን ያልከኝ? ሮቤል ነው ያልከኝ? አዎ እኔ ነኝ ሚራ ሮቤል ነኝ። ቆይ ይሄ ነገር በህልሜ ነው ወይስ እኔ አላወኩም? በእውኔ ነው? እባክሽ በእውነሽ ነው። አሁን ስመጪ እናወራለን። ቶሎ በይ ማለት ቆይ እኔ ሮቤል የቱ ሮቤል? አንተ የትኛው ሮቤል? ማን ነህ? ወይ ሚራ አዎ ሮቤል ነኝ። ያንቺ ሮቤል ነኝ። እንዴ ምን ሆነሽ ነው? ለማንኛውም ብር አንሶኝ ነው ገንዘብ ይዘሽልኝ ሰፈር ያለው ሆስፒታል ነኝ። እንዴ ምን ይሄ ነገር ላይ ሊሆን ይችላል? በስመ አብ ወወልድ ወመንፈስ ቅዱስ። ሊሆንም አይችልም። አዎ ይሄ ነገር ለነገሩ ይገባል። አዎ በስመ አብ ከስልኬ ላይም አዳን ማወቅ አለበት። ይሄ ነገር አዳን ማወቅ አለበት። ጭንቀል ዋው ለሆነ ገላፊ በጣም ነው የሚያምረው። ለሆነ የኔ አበባ ገላፊ በጣም ነው የሚያምረው። ሮቤል አይዞሽ አሁንማ ሞቻለሁ። ግን ይኸውልሽ በጊዜውና በሰዓቱ እገለጣለሁ። በፍጹም አለመሞት እንዲያውቁ አልፈልግም። አንድ ባንድ አይምሯቸው እንዲስቱ ነው ማድረጋቸው። መጥፎ ሰው ቶሎ አይሞትም ሲባል አላምን ነበር። ሞትም ለካ ሰው ይመርጣል። አለቃችሁ፣ መቼም አለቃችሁ። በሚገባ እሰራላችኋለሁ። ሚራ አንቺ ደግሞ ታግዥኛለሽ። እሺ ለእኔ ጥሩዋና መልካሟ ሴት አንቺ መሆንሽ ነው ያውቃለሁ። ሮቤል ያንተ መኖር ከዚህ በኋላ ዋናው ስጋት የሚሆነው ለእኔ ነው። መንቃት በሌለበት ሰዓት ነው የነቃው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በሌዋና ድራማ መጥተናል። ሌዋና ድራማ እንግዲህ እንደሚታወቀው እጅግ አዝናኝና እንዲሁም ትምህርት ሰጭም ስለሆነ ትምህርት እንደምትወስዱበትና ዘና እንደምትሉበትም ተስፋ አደርጋለሁ። እንግዲህ በጉጉት ሲጠበቅ የነበረው ክፍል ላይ ሮቤል በሕይወት አለ ወይስ እንደሞተ ነው የተባለውም ክፍል ላይ ነበርን። ነገር ግን ዛሬ በደስታና እንዲሁም በሚያስገርም ሁኔታ ሮቤል አለመሞቱም ተረጋግጧል። ይኸውም ያደረገበት ምክንያትም ሌዋናና አድናንም ጉዳቸውን ለማየት ነው። እንዲሁ ገለነዋል ብለውም ብዙ እየዛቱና እየፎከሩም ነበረ። እኔ ደግሞ የእነሱን ጉድ ማየት እሻለው። እያንዳንዱንም ቢሆን አንድ ባንድ ሁሉንም ነገር እበቀላቸዋለሁ በማለትም ተንኮሉንም እየቀጠለም ይገኛል። ታዲያ ከአስመሳዩዋና እንዲሁም ከተንኮለኛዋ ሚራም ጋር ተባብረውም የእነሱን ውድቀትም አሁን ላይም ለማየት እየጣረና እየጋረም ቢገኝም ነገር ግን አሁን ላይም ሚራም እያጠመደችውም ትገኛለች። ሌዋና በእርግጥም የሮቤል መሞትና እንዲሁም የሮቤል ህልፈተ ህይወትም በጣም አሳስቧትም ነበረ። ታዲያ ይህን የተገነዘበውም ሮቤልም በጣም በሚያስደንቅና በሚያስገርም ሁኔታ ያኔ በደበደበችው ሰዓትም ሞቷል ብለው ተስፋ በቆረጡበት ሰዓትም እሱ ግን ወዲያውኑ በመውጣትም ወደ ሆስፒታል በመሄድም መድኃኒት ይዞ በመሄድና እንዲሁም ቅድመ ሕክምና በማድረግም እንግዲህ የእንቅልፍ ከኔንም ይዞ ወደ ቤት በመመለስም ራሱንም መድኃኒት በመስጠትም በጣም እንቅልፍ ጅው አድርጎ እንዲወስደው በማድረግና እንዲሁም የሞተ በማስመሰል እንዲሁ ሲያጨናንቃቸውም ውሏል አድሯል። ታዲያ አድናንም ቢሆን ልብ ያላለውም አንድ ነገር አለ። ይኸውም የእንቅልፍ ከኔና መውሰዱንም ስላላየውና እንዲሁም ብዙ ነገሮችንም ስላላስተዋለ እንዲሁም ደግሞ የሌዋና ጤንነትም ስጋት ላይ ስለጣለውም ብዙ ትኩረት አልሰጠውም ነበረ። ነገር ግን ዛሬ በሚደንቅና በሚያስገርም ሁኔታ ለሚራ ነግሯታል። ታዲያም እንዴትና በምን ሁኔታ በሕይወት አለህ ብላም የጠየቀችውም ነበረ። እንግዲህ ተንኮለኛው ሮቤልም ተንኮሉንም በገሃድ አሳይቷል። ታዲያ በአሁኑ ሰዓትም ሌዋናም ቢሆን በጣም እየደነገጠችና እየተርበተበተች ባለችበት ሰዓትም እንዲሁ የሞት መንፈስ መስሎም እያስደነገጣትም ይገኛል። እንግዲህ ውልብ እያለም አስቸግሮኛል፣ ማን ነው ከቤት ያለው ከኔና ከአንተ ውጭ ማን ያለ እያለችም አድናን በተደጋጋሚ ብትጠይቀውም አድናንም
ማንም የለ ጥላሽ ነው እንጂ በማለትም የተናገረችውና እንዲሁም ያወራቸውንም ነገር ምንም ሊያምናት አልቻለም። ደግሞም በእኔ በእጄ እኮ ነው የሞተ፣ ምን አባቴ ልሆን? ደግሞም እኮ በአይኔ በብረቱ አይቼዋለሁ፣ ለምንድን ነው እንደዚህ የምትለው? በማለትም ከአድናን ጋርም እንግዲህ ተጣልታለች። አድናንም ቢሆን ያው ከአእምሮዋ እንዳልሆነችና ከህሊናዋ እንዳልሆነችም እሱም እያሰበም ነበረ። ያው በአሁኑ ሰዓትም በድንጋጤ ምክንያት የተከሰተ የጤና እክል ነው በማለትም ምንም ሊያምናት አልቻለም። ታዲያ ሮቤልም በቁማቸው ነው የማሰቃያቸው፣ እንዲሁም አድናንም ሆነ ልኋናንም እንዲሁ በደስታ እንዲኖሩ አላደርግም በማለትም እየተመላለሰ እያስደነገጣትም ይገኛል። እንደውም ልኋና እንግዲህ ከክፍሏም ገብታ ልብስ ልቀይር ስትልም ዋው በጣም ደስ ይላል በማለትም አስደንግጧት እንግዲህ ፌንት በልታ ወድቃ ተንዝለፍልፋም ነበረ። ታዲያ አድናንም ባየውና በተመለከተውም ነገር ደንግጦ ምንድን ነው የተከሰተው ነገር ምንድን ነው በማለትም ሲጠይቃት እንግዲህ ልኋናም ቢሆን ያው በአይኔ በብረቱ ሮቤልን አይቼዋለሁ እያለችን በተደጋጋሚ ብትናገርም በፍጹም አድናን ሊያምናት አልቻለም። ደግሞም ከሚራ የሰማው ነገርና እንዲሁም ሚራ የሮቤልን ሚስጥርም አንድ ባንድ ዝርግፍግፍ አርጋ ስለተናገረችም ታዲያ በምን አይነት ሁኔታም የእህቷን ሞትስ በምን አይነት ነገርስ ላረዳት እችላለሁ እያለም ሲጨናነቅና ሲያስብ ነበረ። በሌላ በኩል ሚራም ቢሆን የሮቤል መንቃትና ለመሞትም አሳስቧታል። ምክንያቱም የሮቤልን አንድ ባንድ የተደበቀውን ሚስጥር ለአድናን ስለተናገረችና እንዲሁም ሮቤል በሕይወት ካለ ለእኔ ጦስ ነው በማለትም ብዙ እያሰበችና እንዲሁም ደግሞም እኔ አልለቅም መንቃት በሌለበት ሰዓት ነው የነቃኸው በማለትም እየፎከረችበትና እንዲሁም እየዛተችበትም ነበረ። በሌላ በኩል ድራማ እየተሰራባትና እንዲሁም ጨዋታ እየተጫወቱባት እንደሆነ የገባት ልኋናም ወዲያውኑ ወደ ሚራ ክፍል ነበር የሄደችው። ልኋናም ሚራን አፋጠጠቻት። የታለ ሮቤል በማለትም ጥያቄም ስጠይቃት ሚራም ቢሆን ምንድነው የምታዋሪው? ደግሞም ደሙ አሰከረሽ አይደለ? ለምንድን ነው መንፈስ ነው እንደዚህ የሚያናግርሽ? በማለትም እንዳልሞተና እንዲሁም ሁሉንም ነገር በሕይወት እንዳለ አልተናገረችም። ታዳም ሮቤል እኮ ሙቷል፣ ደግሞም አንቺ ምን አስበሽ ነው? ናፍቆሽ ይሆናል በማለትም እንግዲህ አንከሳክሳ አስወጥታታለች። ልኋናም ቢሆን ያው ጊዜው ቢዘገይና እንዲሁም ሁሉም ነገር ቢዘገይም እኔ ግን ከእውነታው እደርሳለሁ በማለትም እንግዲህ ልኋናም ሮቤል እንዳልሞተና በሕይወት እንዳለ አውቃለች። ነገር ግን አድናን ሊያምናት አልቻለም። ሆኖም ግን አሁን ላይ ሚራም ቢሆን በሮቤል መንቃትና እንዲሁም በሕይወት መኖርም በጣም አሳሳቢ ሁኔታ ላይ ናት። ታዲያም ሮቤልንም ቢሆን እኔ አጠፋዋለሁ፣ እንግዲህ አንተ በሕይወት ካለህ ለእኔ አስቸጋሪና እንዲሁም ስጋቴ ነህ በማለትም እየዛተችበትም ነበረ። ታዲያ አሁን ላይም ብዙ ነገሮችን ማመቻቸትና ሁሉንም ነገር ማድረግ አለብኝ እያለች እየዛተችና እየፎከረችም ነበረ። ታዲያ ሁሉንም ነገር ልኋና እየተናገረች ባለችበት ሰዓት ግን አድናንም ቢሆን ተሯሩጦ እንግዲህ ሮቤልንም ቢሆን ለመያዝ ሞክረውም ነበረ። ነገር ግን አልያዘውም። ታዲያ ሚራንም ቢሆን የታለ ሮቤል? እናንተ እያስመሰላችሁ ነው፣ ደግሞም እስካሁን ድረስ ድራማ እየሰራችሁብን እንደሆነ አላወቅንም ነበረ፣ የታለ በማለት ማፋጧትም ነበረ። እንግዲህ ሚራም ቢሆን እሱ እኮ ሞቷል፣ ምን አድርጋችሁ ነው? ደግሞም አይታችሁት አይደለ? እኔ እንደዚህ ታቅፌ ማደር ይመስላችኋል አይደለ? እኔ አስወግጃለሁ በማለትም ትናገራለች። እንግዲህ አድናንም ቢሆን ካላየው አላምንም በማለትም ግግም ብሎባታል። እንግዲህ ሚራም ቢሆን ዛሬ መሽቷል፣ ደግሞ ያስፈራል፣ ጊዜውም እኔ አልሄድም፣ ነገ በሰዓት ሄደን ማሳያለሁ በማለትም እንግዲህ ተናግረዋለች ማለት ነው። እንግዲህ ለሮቤል የደገሰችውን ድግስም አዘጋጅታለች ማለት ነው። ያኔ በሞት ሰዓት እወዳለሁ አፈቅራለሁ እያለች ተሰቅስቃ እንዳላለቀሰች ሁሉ በአሁኑ ሰዓት ግን ሚስጥርን አውጥቻለሁ፣ ደግሞም ሚስጥርን እንደተናገርኩኝ አንተ ስታውቅ አታኖረኝም በማለትም እንግዲህ ሮቤልንም ቢሆን
እራት ልጋብዝ በሚል ሰበብና እንዲሁም ሻማዎችንም አብርታ ጥሩ የፍቅር ጊዜዎችንም እንደሚያሳልፉ በማስመሰልም አጥምደዋለች ማለት ነው። እናም ሮቤል አሁን ላይ ተንኮሉንም እንደቀጠለ በተንኮለኛዋ ሚራም እጅ ወድቋል ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። ቤተሰብ እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ የሮቤል አካሄድ በጣም የሚያስጠላና እንዲሁም የሚደብር ነበረ። ምክንያቱም ከሞት ከተረፈ እንኳንም ተረፍኩ ብሎ ፈጣሪውን ማመስገን ነበረበት። ነገር ግን እሱ በምስጋና ፈንታ በቀልን ነው የወሰንና በቀልን ነው እንዲሁ ወደፊት ስራው ያደረገው ማለት ነው። እናም የሮቤል ውድቀትም አሁን እንደቀጠለ ነው ማለት ነው። ታዲያስ አሁን ሮቤልን ማን ደርሶ ከሞት ያተርፈ ይሆን? ብቻ በጣም አጓጊና እንዲሁም በጣም ቀጣው ክፍል ምን ይሆን የሚለውን ይዘን የምንመጣ ይሆናል ማለት ነው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታችሁ። ስለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ።